ሀይሚዬና ብሩኬ እንግዲህ ከሁለት ዓመት በኋላ የፍቅር ጥያቄ አቀርቦላታለኝ። ሀይሚዬም እንግዲህ በደስታ ስታለቅስ ነበረ። መልሳም እንግዲህ ሀይሚዬ ያው ፍቅሩን እንደተቀበለች በደስታ መልሳለች። ዛሬም እንግዲህ ሀይሚዬ በነገራችን ላይ በጣም ቅመምና በጣም ደስ የምትል በጣም ተወዳጅ የሆነች ልጅ ናት። ሁላችንም በጣም ነው የምንወዳት። በጣም ደስ የምትል ልጅ ናትኝ እና ዛሬ እንግዲህ የምትፈልጉትን መጠየቅ ትችላላችሁ፣ እኛም በቪዲዮ እንመልሳለን ብላ ኮሚኒቲ ላይ ፖስተዋል ማለት ነው። እንግዲህ እኛ ብዙዎቻችን ያው ምንም ነገር የምንጠይቃችሁ ነገር የለም። አንቺም ብሩክም ሀይሚዬም ብሩክም ሆናችሁ ያው በሰላም በፍቅር እንደዚህ ሁሌ ደስተኛ ሆናችሁ እንድትመጡ ብቻ ነው የምፈልግ ማለት ነው። ይሄ ንትርክ ጠብ በየመሀላችሁ ሰው እንዲገባ በጭራሽ እኔ እንደ ራሴ ማለት ኦዲየንሶቿ እንደሚገባኝ እንደዚህ ነው የሚፈልጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? አለሁን ደህና ነኝ አልሐምዱሊላህ። ያው ጠፍቼ በሀይሚ እመጣለሁኝ እከታተላታለሁ፣ ግን ትንሽዬ ጊዜና ትንሽዬ ወቅት አልመቻቸ እያለ ነው እንጂ እኔ ሀይሚዬን ማለት ነው ልክ እንደነ ሩታ እንደነ አብርሃም እንደነ ኤፍሬም ነው በጣም ነው የምወዳት። ከነሱ ምንም አለያትም ማለት ነው። ለምን የነሱ ቤተሰብ እስከሆነች ድረስ እና እንግዲህ ከሁለት ዓመት በኋላ ብሩኬና ሀይሚዬ ያው የፍቅር ጥያቄ ብሩክ አቅርቦላታል። ወንድ እስከሆነ ድረስ እሱ ነው ማቅረብ ያለበት። እኔ ግን የሚገርመኝ ሁለት ዓመት ሙሉ ሲቀመጡ ያው ኖርማል ነው። የወንድ ጓደኛ ሊኖርን ይችላል። ኖርማል ጓደኛ የሆነ ቦይፍሬንድ ምናምን የሚባለው ነገር ሳይሆን ይሆናል ልላቸው በትምህርት ቤት ብዙዎቻችን በትምህርት ቤት የምናውቃቸው ምናምን ኖርማል ጓደኛ እንደ ወንድም ምናምን ነገር የምናማክራቸው ጓደኞች ሁላችንም ሊኖርን ይችላል። ስለዚህ የእነሱ ደግሞ በቃ አንድ ቤት ሲደባደቡ እኔ እስካሁን ፍቅረኛ ነበር እኮ የሚመስሉኝ። ይህን ነገር ፕራይቬት አስቀምጠውት ነው እንጂ የሆነ እንትን አይመስሉኝም። ማለት ጓደኛ ስላችሁ ጓደኛ ናቸው፣ ግን ፍቅረኛ ነበር የሚመስሉኝ። ወይኔ እስካሁን ግን በጣም ጎበዝ ናቸው። እኔ ሀይሚዬን ወላይ አከበርኋት፣ ወደድኋት። በጣም ጎበዝ እንስት ናትኝ። ራሷን የጠበቀች ለስሜት ማትረታ በጣም ጀግና። እኔ ብቻ እስካሁን ጓደኛሞቹ ነው ለሰው ማሳወቅ። አንዳንድ ሰዎች ያው ፍቅረኛ ቢሆኑ ይፋ ማድረግ አይፈልጉም። ይህን ነገር ሁላቸውም ታውቃላቸዋ። ፕራይቬት አድርገው ማንም ማያውቃቸው ማንም እንዲያውቅባቸው አይፈልጉም። ግን እኮ ስናያቸው በጣም ነው የሚዋደዱ፣ በጣም ነው የሚፋቀሩ እንዴ። እና ያም ሆነ ይህ እንግዲህ ከሁለት ዓመት በኋላ 2 ዓመታቸው ለሶስት ዓመታቸው ከተገናኙ አላውቅም፣ ብቻ ተቅሪበን 2 ዓመታቸው እና እንግዲህ ብሩክም ጨክኖ የወደፊት ሚስቴ አሁን ደግሞ ፍቅረኛ እንድትሆኝ ብሎ ጠይቋታል። እኛም በጣም ደስ ብሎናል። ሀይሚዬ እንዲሁም ይህን ነገር ስትጠየቅ በጣም ነበር ያለቀሰች ማለት ነው። እኔ ወላሂ እንጃ ሀይሚ በጣም ነው የምታሳዝነኝ። በጣም አላውቅም ብቻ ለምን እንደሆነ እኔ እንጃ ታሳዝነኛለች። ያረቢ አላ ያረቢ ከትልቅ ደረጃ ሀይሚዬ አላህ ያደርስሽ ማለት ነው። እና ብሩክም በነገራችን ላይ ብሩክም ቢሆን ለሴት ልጅ በጣም ክብር አለው። ቪዲዮናቸው እናያለን። ለኦዲየንሶቻቸው ያላቸው ክብር፣ ለኦዲየንሶቻቸው ያላቸው ትትና እና ሀይሚዬም እንግዲህ በደስታ ተቀብላለች። ያም ሆነ ይህ ሴት ልጅ እንደዚህ ስታለቅስ እኛ አንፈልግም። ተደስታ በተለይ ደግሞ እንደዚህ ጀግና ወንድ እናቱን የሚወድ እህቱን የሚወድ አልፎም ደግሞ ተርፎ ሚስቱን ፍቅረኛውን የሚወድ ወንድ በጣም ደስ ይለናል። በዚህ ምድር ምንድን ያስደስትሻል ብትሉ ደስ ይለኛል መሰላችሁ? እናቱን የሚወድና ሚስቱን የሚያከብር የሚወድ እሞ ዝም ብሎ የሚያልከሰክሳት ምናምን እንደዚህ የሚያረጋት ወንድ ነው የመቸኝም። እና ብሩክ ደግሞ በጣም እናቱን ይወዳል። ሴት ልጅ ክብር አለው። በጣም ትትና አለው። ብቻ የኔ ግርማ ሞገስ ማለት ነው። እና በዚያው ከቀጠልክ ያው ከትልቅ ደረጃ ትደርሳለህ ብለን ነው እናስባለን። አንዳንድ ሰዎች ያልፍላቸውና በጣም ብዙ ነገር ካገኙ በኋላ ከዛ በኋላ ያን ሁላ ይረሱና የሆነ ነገር የሆነ መስመር ነገር ይሰታሉ። እና ብሩኬ ደግሞ እስካሁን ያለው መንገድ በጣም አሪፍ ነው። አሁንም ደግሞ ከሀይሚዬ ጋር ሆናችሁ ወልዳችሁ ከብዳችሁ
ማየት እንፈልጋለን። እኔ እንጃ ብቻ ብዙ እንትን አትበሉ፣ ብዙ በፍቅረኛ አትኖሩ። ቢያንስ አመት ምናምን ነገር በፍቅረኛ ከሆናችሁ ከዛ በኋላ ተሎ አግባት። ሀይሚዬ በጣም ቅመም ናት። ተሎ ይከፋታል። ብቻ እኔ እንጃ ተሎ ይከፋታል። ያው እናንተ ብዙ ነገር ሙኪን የማታውቁት ነገር ሊኖር ይችላል። ብቻ እኔ እንጃ ብቻ በጣም ነው የምታሳዝነኝ። ያም ሆነ ብሩኬ ከጎንሽ እስካለ ድረስ በጣም መልካም ልጅ ነው። የብሩኬ እናትም ትወድሻለች፣ ወንድሞቿን ምናምኖቿን በጣም ነው የሚወድሽ ሀይሚዬ ማለት ነው። አንቺ በጣም ስነስርዓት ያለሽ በጣም የሆንሽ ቅመም፣ የትንሽ ትልቅ ነሽ ማለት ነው። ትንሽ ነሽ ግን ሀሳብሽ፣ የምትናገሪያቸው ፍሬ ሀሳቦችሽ በጣም ደስ የሚል በጣም ብቻ ለእኔ ደስተኛለሽ ማለት ነው። እና ፈጣሪ ጠብቅሽ። ያው ደስታሽ ደስታችን ነው። እኔ ምንም ጥያቄ አላበዛብሽም። ምንድነው ያው ተሎ አግቡ። እኔ የምፈልግ ተሎ አግቡልን ብቻ ነው የምፈልግ ማለት ነው። እና ያለው ነገር ይሄ ነው። እና ቤተሰቦች እስቲ ሁላችሁም እንግዲህ ጥያቄ ካላችሁ ጠይቋቸውና ከ2 ዓመት በኋላ ይሄ ነገር ለህዝቡ ይፋ ስላረጉ ሁላችንም በጣም ደስ ብሎናል። በጣም በጉጉት ነበር ስንጠብቀው የነበረ። እነዚህ ሰዎች ፍቅረኛ ናቸው ወይስ ፍቅረኛ አይደሉም? እንዴት ነው ምናምን ነገር የሁላችንም አእምሯችን ውስጥ ነበረ እና ይሄ ነገር ዛሬ ስለተፈታ የሁላችንም ጥያቄ ነው እና ብዙ ጥያቄ እናበዛባቸው። ብቻ በዚሁ ቀጥሉበት። ከመሀላቸው ሰው አታስገቡ፣ አትጣሉ። ኦዲየንሶቻችሁን አስደስቱ። እና ሀይሚዬ ቆንጅዬ በቃ ያለው ነገር ይሄ ነው። አንቺም በርቺ፣ አይዞሽ፣ ሁሌ ደስተኛ ሆነሽ ልይሽ። ብሩኬን ቢሆን ከጎንሽ ነው ያለ። በጣም ለሴት ልጅ ክብር አለው እና እንግዲህ ሁላችሁም ዛሬው ደስ እንዳላችሁ አልጠራጠርም። ሁላችሁ በጣም ደስተኛ ናችሁ። እስቲ የምትጠይቁን ጥያቄ ደግሞ እንግዲህ ዛሬም ሆነ ነገም ሆነ ጥያቄዎቹ የምጠይቁት ግን ብዙ ሰው እኔ እንደገባኝና እኔ እንደተረዳሁት የሚጠይቅ ያለ አይመስለኝም። እንኳን ደስ አለሽ ነው የሚሉ። ብሩኬም ይህን ነገር ሀይሚዬና ብሩኬ ኦዲየንሶቻቸው በጣም ደስ ይላሉና ይህን ነገር ይፋ ስላረግላት የፍቅር ጥያቄ ስላቀረብላት በ2 ዓመት ማለት ቀላል አይደለም በነገራችን ላይ እና ይሄ ብቻ ራሱ ያስደስታችኋል። እና ብዙ ጥያቄ የምትጠየቁ አይመስለኝም። ለምን ብዙ ሰው ሀይሚዬና ብሩኬ ፍቅረኛ ነው የሚመስሉን። ግን ይህን ነገር ለምን ነው ሰው እኔ ራሴ ወላሂ እስካሁን ፍቅረኛ ነው የሚመስሉኝ። ግን ለምንድን ነው ለህዝቡ ይፋ የማያደርጉት? እና በጣም ጀግና ናቸው። እስካሁን አንድ ቤት እንደዚያ እየተደባደቡ አብረው እየሰሩ